እነግርሃለሁ ምንድነው በእጅ የጠፋ ነገር አለ እነግርሃለሁ ሚስጥር አድርገህ ነው የምትይዝልኝ በቃ እኔ የተናገርኩ ቀን ልትናገር ትችላለህ እንጂ ከዛ ውጪ እንዳትናገር ገምሽ ነግሬሽ የምፈልገው ላንቺም ለቤተሰብ መናገር የምፈልገው ትልቅ ሚስጥር ከተባለ በቃ ልጅቷ እኛ እንደምናስባት አይደለችም ማለት ነው። ቤት እንድትገባ አዳምጠኝ። ከዚህ በኋላ ኤማንደን ስትናገሩ እንዳልሰማሽ እኔ እዚህ ጋር ቆሜ ካንተ ጋር ላውራ ሙሉ በህይወት ላልኖር እችላለሁ። አንተ ተረጋጋ። ጋሚም ስለ ህያብ እንድታነሳብኝ አልፈልግም። ያለውበት ህይወት ተመችቶኛል በቃ አላገኘኋት ሲጀመር በህይወት አትቆይም። በጣም ነው ያስጠላችኝ ሳያት ራሱ አስጠነቀቅ ፈልጋለሁ። በህይወት አትቆይም። ስለ ኤማንዳ መጥፎ ነገር ካወራ አንተም አንቺ። ሰላም ቤተሰብ እንዴት አላችሁልን? እኛ ለላችሁ ፈጣሪ የተመሰገነ ይሁን። በጣም ያስጠሉ ነገሮችን እያየን ነው ሰሞኑን። ከማንጠብቃቸው ሰዎች የማንጠብቀውን ነገር እያየን ነውና ሞክረናል ለማስተካከል፣ ግን ምንም የሚስተካከል ነገር አይደለም። ባሰ እንደውም ነገሮች እየተባባሱ ዛሬ እዚህ ደረጃ ላይ ደርሰናልና እንደኔ በጣም ብልግና ነው ማለት ስንት አመት ሙሉ አብራው የኖረችን ልጅ ስንት አመት ሙሉ አውድሻለሁ አፈቅርሻለሁ እያላት የነበረች ልጅ ከመሬት ተነስቶ በቃ ከዚህ በኋላ ምንም አይነት ግንኙነት የለንም ፍቅረኛዬም አልነበረችም ብሎ እስከ መከራ ድረስ ያደረሰውን ነገር ነው ያደረገው። ያው ስለማን እያወራው እንደሆነ ይገባቸዋል። ኤፍሬም ነው። ሌላ እንደዚህ አይነት የቀሽም ስራ እየሰራ ያለ ብልግና እየሰራ ያለ ሰው በዚህ ሰዓት የለም። የምሬ ነው። በጣም የልቤን ልናገር ነው የመጣሁት። በቃ ዛሬ በጣም ድብር ብሎኝ በጣም ተናድጄ እንደ ወንድም ተከፍቼ ነው የመጣሁትና ይህ በጣም ብልግና ስራ እየሰራ ነው ማለት ለእናንተ ፊት ለፊት ብቻ እናንተ ፊት ለፊት ያው ደገምኩት እንጂ ሁሌ እያልኩት ያለሁት ነገር ነው። እነዚህ ነገሮች ከተጀመሩ ቀን ጀምሮ እየተናገርኩት ያለ ነገር ነውና እረፍ፣ እንደዚህ አይነት ነገር ጥሩ አይደለም እያልኩት ነው። ኢቭን የእናንተን ቁጣ እንኳን ኮሜንት ላይ እያየ እየተመለሰ አይደለም። በጓደኞችም አስመከርኩት። ያው ከካሜራዎች ቤት ውስጥ ምናምን ያወራንበት ነበርና ምንም የሚሰማ ጉድ አይደለም ልጁ። እስማ ማርያምን የምሬን ነው የምላችሁ። በጣም የሚያስጠላ ነገር ነው እያደረገ የነበረው። የቀሽም ስራ በቃ አጠቃላይ የደደብ ስራ ነው እያደረገ ያለው። እንደዚህ ማለት ባልፈልግም ስለተናደርኩ ነው። ገባችሁ? ኤፊ ህዩ ያንተ ፍቅረኛ ብትሆንም ማለት ታፈቅራታለህ ብለን እናስብ ነበረ ነው። አሁን ላይ ጥርጣሬ ውስጥ እንድገባ በእነሱ ፍቅር ተስፋ እንዳላደርግ ነው እያደረገኝ ያለውና የሚያደርገው ነገር በቃ እንደዚህ ነው እንዳስብ እያደረገኝ ያለው። ገብቷቸዋል? ምክንያቱም እንደዚህ በጣም ሲዋደዱ አይኖ እስካሁን ስቲል አፈቅረዋለች። እሷ የማይባት ነገሮችን የማይሆን እንደምታፈቅረው ነው። ባታፈቅረው ለእሷ በጣም በውስጥ ትልቅ ቦታ ባይኖረው ራሷን እስከ ማጥፋት አትደርስም ነበር ልጅቷ። ገብቷቸዋል? ያው ፈጣሪ ደርቶን አጋጣሚዎች ፈጣሪ አንዳንድ ህይወቶች ላይ አተርፎ ሲል ምክንያት ይፈልጋልና በእኛ ምክንያት ያው ስለተፈለገ ማለት ነው ስለተፈለገ ብቻ ልትተርፍ ይችላለች። ፈጣሪ ጠርቶን ነው ማለት ይቻላል። ገባችሁ? ፈጣሪ ሊያተርፋት ሲፈልግ እኛን አጋጣሚዎችን ተጠቅሞ አተረፋት። እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። ያው የእናንተም ጸሎት ታከለውበት የእናንተም ገባችሁ የእናንተ ማዘን ተጨምሮበት የእናንተ ጸሎት ፍቅር ተጨምሮበት ተርፋለች። ፈጣሪ የተመሰገነ። ያው ትላንትና እያያችሁ ነበርና እኔም እያየሁ ነበር። በጣም ያናደደኝ ደግሞ ጭራሽ ትላንት ነው። ገባችሁ? ወልዳ እንደመጣች አራስ ነው አበባ ይዞ ሊቀበላት ሄደው። ይሄ አሁን ምን አይነት ቅሽምና ነው ማለት? እኔ በጣም በእኔ ምክንያት ሊሞት የነበረን ሰው አይኑን እንኳን ላየው አልችልም። ገባችሁ? ያስፈራል። ግን ምን አይነት ልቡ እንዴት እንደደነደነ አላቅለትም። ኤፍሬም ማርያምን የምሬ ነው ማለት በጣም አበሳጭቶኛል። እንደ ወንድም አናዶኛል። በቃ ከሷና ከሱ መርጬ ወይም ደግሞ በሁለታቸው መሀል ገብቼ አንዳቸውን የበለጠ ወድጄ ምናምን አይደለም። እሱም ወንድሜ ነው፣ እሷም እህቴ ነች። ግን እንደ ሰው ስታስቡት እሷ ነች የተበደለችው፣ እሷ ነች የተካደችው። ገብቷቸዋል? እዚህ ጋር እሷ ነች ፍቅሯ የተረገጠባት። ስለዚህ ከሷ ጎን እንደ ወንድም መሆን እፈልጋለሁ ነኝም ከዚህ በኋላም። ገባችሁ? ኤፍሬም በቻልኩት አቅም ለመገሰጽ ለማስተካከል እየሞከርኩ ነው። እኔ ህይወቴ አደጋ ላይ ነው፣ እኔ ህይወቴ እንደዚህ ነው ምናምን። ወንድ ልጅ ነህ፣ ለምንድን ነው የምትፈራው? የምሬ ነው። እኔ ዛሬ በጣም ትልቅ ውሳኔ ልወስን ነው ሁላ ነው የመጣሁት። ቤት ገብቼ የምፈጥረውን ነገር የምታዩት ነገር ነው። የምሬ ነው የምላችሁ። በጣም ነው የተበሳጨሁት በቃ እና ቤት ገብቼ የማደርገውን ነገር ታዩታላችሁ። በውሳኔ እናንተ የምትደሰቱ ይመስለኛል። እግዚአብሔርን የምሬ ነው። በጣም ምርር ብሎኝ ነው በቃ ዛሬ
እኔ ከአቅሜ በላይ ሆነ። ገባችሁ? በፍቅር ምናምን ስታወሩት ሰው እምቢ ካላችሁ መስችሉትን ነገር ለማድረግ ትሞክራላችሁ። እስከ ዛሬ አልተመቻቸልኝም ነበር ይሄን ነገር ሐሳብ ለማድረግና ዛሬ አይ ቲንክ ኤማንዳ መሰለኝ ስሟ አይ ቲንክ ነች። ያው መጥራት ስላልፈለኩ እንጂ ስሟ ጠፍቶብኝ አይደለም። እሷ ቤት ውስጥ ስለነበረች የሚናገረው ነገር ሜቢ እውነታ ቢኖረው ራሴን አደጋ ላይ ላለመጣል ብዬ ነው እስከዛሬ ዝም ያልኩት እንጂ የህዩ ህመሜ ሳይሆን ቀርቶ አይደለም። ሶ ቤት እንገባና የምናደርገውን ነገር አብረን የምናየው ይሆናል። ገባችሁ? ህዩ ከሆስፒታል ወጣ እንደዛ ቅስሟ ስብርብር ብሎ ቤት ውስጥ ቁጭ ብላ ሳያት የምሬን ነው የምላችሁ ማርያም በጣም ነው ያሳዘነች። እኔ እህቴ ብትሆንስ ምለው አይነት ሰው አይደለች። በቃ ኦሬዲ እህቴ ነችና እህቴ ላይ እንደዚህ አይነት ነገር ሲደረግ ሳይ ይከፋኛል፣ ይደብረኛል። ቢያንስ አብረን በልተን ጠጥተናል። ገባችሁ? በእጇ በልቼ ጠጥቻለሁ ማለት እችላለሁ። ያው እነሱ ቤት አልጠፋም ሁሌም ስላለሁ በቃ እንደ ቤተሰብ ነን። ገባችሁ? ስለዚህ ይሄን ነገር ሲያደርግባት እንደ ወንድም እንደ ጓደኛ እሱን ማስቆም መቻል አለብኝ። በቃ ግዴታዬ ነው። እንደዚህ አይነት ስርዓት አልበኝነት፣ እንደዚህ አይነት ጋጠ ወጥ የሆነ ስራ፣ የባለጌ ስራ ሲሰራ ሳየው ዝም ብዬ ማየት አልፈልግም። እሱ ማስወጣት ካልቻለ እኔ ማደርገውን ነገር አሳያቸዋለሁ። እግዚአብሔርን የምሬን ብቻ። ጽጌ ጋም ተደዋውለን ነበርና እዩ ኦሬዲ ወደዚህ ቤት መምጣት አልፈልግም ብላለች። ወደዚህ ቤት ካልመጣች ባለፈ በንዴት የሆነ ልብሶች ምናምን ነው ትናንሽ ልብሶች ይዛ ሄደችውና ቤት የነበራትን እቃ ልወስድ እመጣለሁ ጠብቀኝ ብላኛለችና ጸጊ እሷንም ጠርቻታለሁ። ያው እንግዲህ ቤት ገብተን የምናደርገውን ነገር እናደርጋለን። እሺ የምሬን ነው የምላችሁ። ልጅቷን ካገኘኋት የማይሆን ነገር ሊፈጠር ይችላል። አላውቅም። ባላገኛት ደስ ይለኛል። እንደው እሱን ብቻውን ባገኘው ደስ ይለኛል። ብትኖርም ግን ያን ያክል እኔ እንደሱ ልፈራት አልችልም። አላውቃትም። እሱ ወይ እኔ የሰው ነፍስ ያጠፋ ነው የሚመስለው እንደዛ ሲንቀጠቀጥ ሲያይ። ለፈጣሪው እንደዛ ቢሰግድ ይሻለዋል። በጣም ነው የሚንቀጠቀጠው ስለሷ ሲያወራ ምናምን በቃ ትንሽ ፒስ ነው ሁሉ ሰላም አምንሽ እንደዛ ኩስተርተር እያልሽብኝ ነው። እኔ ምን ያደረኩት ነገር አለ ነው እሱ አይደለም አሙኝ እንደው ጉንፋን ፒቴን ማርያም ሰው በጣም ተለቅበሽ እየሽ ደህና ነች። አሁን መጣ እያሰብኩ ነበር። በኋላ መምጣት አይቀርም። አብረን እንሄዳለን። አብረን እንሄድ ይችላል። ማርያም አይሽ እግዚአብሔር ይመስገን። ያው አንድ ሰው ከተረፈ ደህና ነው የሚባለው የሚባለው። አዎ ደህና ነች። ፈጣሪ የተመሰገነ ይሁንና ብቻ እስኪ እንሂድ ቤት አይሻልም? ዘኪ ብዙ ከምናወራ ግን እኔ የምርጭ ልጅ ቤት ካገኘኋት አብሬ የማይሆን ነገር እንዳላረግ ነው አሁን እንትን እያሁን ልሄድ የምችለው ቤት እንዴት ሴት አረ በጣም እግዚአብሔር እኔ ከኤፍሬም ማልጠብቀው ነገር ነው። ባይዘው እንዴት እዩ ተጎታ ጭራሽን ሴት ይዞ ቤት ይቀመጣል። ሁላችንም እኮ ያንተ ጓደኛህ ነው አይደለ? በቃ ልነግርሽ የምፈልገው ላንቺም ለቤተሰብ መናገር የምፈልገው ትልቅ ሚስጥር ከተባለ በቃ ልጅቷ እኛ እንደምናስባት አይደለች ማለት እሷ ለሱ የምታሳየው ነገር ማለት በጣም ከባባድ ነገር ነው ይመስለኛል። አይ ቲንክ እና እኛ በጣም እየተሸወርን ይሁን የሆነ ነገር ሳይኖር አላቅለትም። ምክንያቱም እንዴት እንደሚፈራት ያያሽ ነው አይደል? በጣም ነው የሚፈራት። ለህያ ፈርቶ ማይቅ ለሷ የሚፈራት ነገር አለው። በቃ የሆነ ነገር አለው። እስኪ እንግዲህ ጊዜው የሚፈታ ይሆናል ሁሉንም ነገር በእንዴት ሰው ባን ነው ቆይዩ ደግሞ አንዳንድ የትምህርት ቤት ዶክመንት ምናምን ቤት አለ መሰለኝ። ምክንያቱም ትንሽ እረፍት ያስፈልጋታል። ለትምህርት ቤት ማስገባ ወረቀት ማለት ነው ላደርስ ነው እዚህ ቤት ውስጥ ነው ያለው። ያው ትንሽ ጨጓራ እንደምታውቀው ነው እንደተባለው ነው ግን እየሞከረች ነው ለማጣቢያ ችግር የለም። አሁን እንሂድና ያለ ነገሮችን እንትን ምክንያቱም እረፍት በደንብ ያስፈልጋታል አይደለ? አሁን 2 ሳምንት ወይም ከዛ በኋላ 1 ሳምንት ሊሆን ይችላል። ትምህርት ቤት ደግሞ እንደታመመች እንጂ ይሄን ያህል እረፍት እንደሚያስፈልጋት አያውቁም። እሺ ለማንኛውም ኔግና የሚፈጠረው ነገር ኤፍሬም ምንድነው የምቆየው? ልጅቷ የታለች የማን ያልካት ምትፈራት እንደማያውቅት ደግሞ የማን ልጅ ምናምን ምን ያደርግላችሁ ፈልጊያለሁ። በቃ ፈተው ሄጂ አትበለኝ። ፈተው አለች የለችም አሳየ ፍሬም ዞር በል አብረን ዞር መግባት አለብኝ። ዞር በል
አንተን አይደል ማስወጣት የከበደ እኛ እናስወጣታለሁ። እኔ አስወጣታለሁ። ችግር የለውም። ለምን ልጋጮት ተውታ በቃ ምን ትሰራለች? ለምን ልጋጮት? ይሄ ቤት ቆይ ይሄ የሰው ቤት አይደለም። ይሄ ምናምን አትይብኝ። እዚህ እየመጣሽ ለምን ነው ቤት እኮ ነው። አትብሬት እጄ ትናንትና ያደረገችኝ ላይ ተሸባ አይተሻል አይደል? ሁለቱሽም አባቴ ምንድነው? ከሞት ነው እኮ የተረፈችው ልጅቷ አይደል? አራስ ነው እንደምጠይቀው አባይ እንደዚህ አራስ ነው እንደምጠይቀው። እግዚአብሔር ይመስገን። ቀጥይ ውጪ። ለምን ነው ወጣው ወጣው? እሺ አስወጣት። እኮ ፈልጋችሁ አትገቡም አትገቡም አትገቢም አትገቡም። ትጣላኛለህ። አስወጣት። እሺ ይኸውልህ እንከባበር። ሌላ ውሳኔ እንትን ማርያም ነው የምሬን ነው። አንቺ ስነ ስርዓት ያዥሽ። ስነ ስርዓት አንተ ነህ ስነ ስርዓት የሌለ ትናንት አክብሬያችሁ ሆስፒታል ድረስ ይሄን ያረሳል። አንተ ነህ ያደረገው ወይ እኛ ነን ያደረግነው? እሺ ለምን አታስወጣትም? አንተ ነህ ማስወጣት የፈራው። ምን አድርጋ ነው የፈራችሽ? ንገረኝ። ምን ይፈራል? ምን አገባችሁ? አለመሞት ነው እንትን እንደዚህ የሚያደርግ እጂ ደግሞ ማለት ላይ አቃጣሪ ምናምን አልፈልግም። እሺ የኔ ያለችው የኔ ደበቀ ነው ጫፍታ ያስመሰል ልብሶቿ ምናምን እዚህ ጋር ነው የሚቀመጠው። ጽጌ እንከባበርሽ። ስነ ስርዓት ያዥ። አትብራኝ። ስነ ስርዓት ያዥ። ለምን ነው የምትወጣው? እቃዋን ስትጀምር ታውጣ። በቃ ትሄድ እቃዋን ይዛ ሄዳ ምንም እኮ የምትሰራው ነገር እንጣላለን። ስነ ስርዓት ያዝ። እንጣላለን። ጽጌ ልብሶቿ ምን ያደርጋል እዚህ? ምን ያልፎቶ የሷልም እዚህ ጋር ምን ያደርጋል? እዚህ ጋር ነው ሻውን እንከባበሩ። ጡ ለምን ነው እንደዚህ የምትሰራው ነገር? እዚህ ዞር በል። ምን ያደርጋል? እዚህ ጋር ያልፎቶ እሷልም እዚህ ጋር ምን ያደርጋል? ምክንያቱም ተናገር እስኪ። ስራ መፍራም ተውት ነው ከያ በላይ ታፈቅራታለህ ነው ወይ? ምክንያት ተናገራ። አረ በጣም አፍቅረህ ህይወት አደጋ ላይ ነው። ምን ምናምን ስትለን ነበር። ለምን ትጡልኝ ነው? አንወጣም ገና ልጅቷን ሳላወጣት እኛ አንወጣም። ይሄን ያደረከው ጽጌ ብንከባበር ደስ ይለኛል። ታረገው ነገር ደስ አይልም። ታረገው ነገር ደስ አይልም። ታውቃለህ? እንከባበር። ይሄ ቤት ቆይ ይሄ ቤት ነው። ይሄ ቤት ነው። እንደፈለኩ መሆን ይችላል። መታመን ትችላለሽ። ወይዘሮ ኧረ እባክህ ሌላ ሴት አብጥተህ በብር ቀይራት ደግሞ እዚህ ቤት መተህ ልትኖር ፈለግ። ምን ሁለት ሚስት ባንዴ እዚህ ማደር ፈልገህ ነው? አንቺ እኮ እዚህ ቤት ለምን እንደመጣሽው ዛሬ? ይሄ ቤት ነው መምጣት ፈለግ። አልወጣም። ተቀጣይ አልወጣም። ለምን እንደምትከፋት አንወጣም። ምን እየሆንክ ነው? ቆይ አንተ አብሬት ሆነ እንጣላለን። ልትሉኝ ነው እንደዚህ ሆንክ ያለው? ውጪ። ይሄ ልብስና ይሄ ሻንጣ መውጣት ያለበት እንጂ እኔ አልወጣም። ሴትዮው ልካ ምን ፈልጋችሁ ነው የመጣችሁት? እናንተ እንደዚህ ሆንክ ያለው? እስኪ ምን አገባ? እስኪ ቁጭ በል እስኪ። አልቀመጥም። ዞረል ምን አገባችሁ? ለምን ነው እንደዚህ ሆንክ? ምን አገባችሁ? ምን ያደርጋል? ለምን ነው እንደዚህ ሆንክ ያለው? እሺ ተናገር። ይሄን ማይሰው ልትሄድ ነው እኮ ይሄ ዶክመንት አይደል? ጨረስክ አይደል አንተ? እዚህ እንድትመጣብህ ምን ከሷ ጋር ምናምን ያለ ነገር ጨርሰህ ስለሷ ሲነሳ በጣም አንጨረጨረ አይደል? ልጃችሁን ልትወጡ አልፈልግም። አንቺ አላመጣው ዞር በል ይፍሬም። አብሪኮ በእናትህ ተወኝ። ለምንድን ነው እንደዚህ ሆንክ ያለው? ቆይ ከመቼ ነው ጸባይ ያመጣ ያለው? ንገረኝ እስኪ። ለምንድን ነው እንደዚህ ሆንክ ያለው? ማርያምን የምሬን ነው። ንገረኝ እስኪ። ምን ነው ችግር? ምንድን ነው ችግር? ምን አገባ? ምን አገባ? ምን አንተ ምን ልጅቷ ምን አርጋ? ምን አገባ? ምን ለምን ነው አገባችሁም? ማንም ሰው እዚህ ቤት ከኔ ውጪ ፈላጭ ቆራጭ ሊሆን አይችልም። ምን አርጋ ነው ልጅቷ? ምን ለምን ነው የምትፈራ? አዳምጠኝ። አክብሬያቸው ሆስፒታል ድረስ ልጠይቃት ሄጄ ብታፈቅራት ከያብ ይልቅ ብር አስቀድመህ ነው ከልጅቷ ጋር ተጋድመህ የምታድረው ነው። ምን አርጋ ነው? ቆይ ቤት ድረስ አመጣት። ምን ለገንዘብ ብለሽ? አክብሬያችሁ ሆስፒታል ድረስ ልጠይቃት ሄጄ እንዴት እንዳንቆሽሻችሁኝ ህሊና ይሻቃል አይደል? እዚህ ቤት ተመልሰሽ ደግሞ እንዴት መጀመሪያ ሌላ ነገር ማደርጋለሁ ገና እሱ ሲያንስ ነው። ትናንት ያደረገው ነገር ልክ ነው ነው? እሺ ትናንት ያደረገው ነገር ልክ ነው? አውቃለሁ። እህቷ ነሽ። በጥፊ ነው ይኸውልሽ ማሽቀናጠርሽ። እሺ ምቶች ከሆነ ውጪ። ምን አገባችሁ? ምን አገባችሁ? ምን አገባችሁ? ምን አገባችሁ? ያገባችሁ በጣም እኔ ነኝ አይደል የሆንኩትን የማውቀው። እሺ ምንድነው እንከው? አልናገርም። ከዚህ በኋላ አብሪኮ አዳምጠኝ። ከዚህ በኋላ ኤማንደን ስትናገሩ እንዳልሰማሽ። ማን ስለሆነች አንቄ ማውጣታለሁ። ይሄ ቤት አንተ ጭንቅላት ይሰራል እንዴ? ግን ሲጀመር ቆይ ይሰራል አያገባም። ይሰራል ጭንቅላትህ በስነ ስርዓት ነው የሚያስበው። ለምንድን ነው እንደዚህ እንትን የምትለው? ተው በጥፊ ነው በመስኮት ማሽቀናጥርሽ። ገና አልወጣም። ብዙ ነገር ወስደዋለኝ ከዚህ ቤት። ሴት ነሽ ብዬ ነው ዝም የምልሽ። እሺ ነህ ብለህ አይደለም? ኧረ በመቤቴ አንተ ምንድን ነው እንደዚህ ሆንክ ያለው? ውጡልኝ አሁን። ቆይ ያማል እንዴ? የት ሄዳ ነው? አንቺ ማነሽ ነው እየመጣሽ? ያያ ቤት ነኝ። ምንድን ነው የሚያንጨረጭርህ? አታውቀኝም ማለት ነው? ውጡልኝ አሁን። አንወጣም። እስኪ
እዚህ ቤት መኖር አትችልም ልጅቷ። አለቃችሁ መኖር አትችልም። ምን አገባችሁ? ዞር በሉ እዛ። ምን አገባችሁ? መውጣት አለበት። ይሄ እቃው ያለው እዚህ ጋር ማየት አልፈልግም። እንኳንም አላገኘኋት። አንተን አርግ እኔ ልፈራት አልችልም። ባይዘባች ላይ ያደረከውን አንተ አድርገህ ይሆናል ምናልባት የፈራሃት ገብቶሃል አይደል? ለምን ነው የምትፈራት? ምንድን ነች? ምን እስኪ ምክንያቱም ተናገር ስቲቭ። አገባችሁ ስለሚያገባኝ እኮ እየሞከርኩ እዛ አንድ ቤት የሰው በቃ አንተም አገባችሁ በቃ ከዚህ በኋላ ምን ከዩ ጋር ጨረስክ ነው? በቃ አፈልግም። በቃ ቤቷ ነው እራሷ የሰራችው ቤት ነው። መተሽ ኑሪበት ብያታለሁ። ካዲ መፍቻ ሳይቀር ተደራቢ ሚስት ትሆን እዚህ ቤት ውስጥ አመጣህ እኮ አይደል? ሌላ ሚስት ነች ብለህ አይደል? ምንድነው የዚህ ያክል እንደዚህ ያደረገ? ሚስቱ ምናምን አድርጅ እሱ በብር ነው የቀየራት። ያብን በብር ነው የቀየርካት። ብር አስቀድመህ ነው እጅ እንደዚህ እንድትለኝ አልፈልግም። እንድትከፍችብኝ አልፈልግም። አዳምጠኝ መጀመሪያ። እኔ አዳምጠኝ መጀመሪያ። አፍሽን እንድትከፍችብኝ አልፈልግም። አንተ ከመቼ ነው እንደዚህ ሰበና እንድትከፍችብኝ? ካንተ ጋር አልጨረስኩም እያለሁ ገና አሳስራለሁ። ምን እንደው እጠልዝሻለሁ። የምትክደው ምክንያት ይኖራል አይደል? እንደዛ ነው። እና አዳምጠኝ። ቆይ የምር አታፈቅራትም? እስከዛሬ የተጫወትክባት ነበር ነው አንተ እስከዛሬ የተፈጠሩትን ነገር እስኪ አስታውስ። እንደ አባት እንደ ፍቅረኛ እንደ ወንድም ብላ ነበር አብራ እዚህ ቤት ስትኖር የነበረው አይደል? አይደለም ነው አይደለም? የማይቀየር ነገር የለም አይደል? አብሪኮ የተቀየርክ ነው አንተም። ይኸውልህ የማይቀየር የማይለወጥ ነገር አርፈሽ ቁጭ በይ ወይም ዝም በይ። ተቀየርክ ነው አንተም። እኔን እከሳለሁ ብለሽኝ አይደል? ካንደበትሽ ወንድ ነሽ አንተ። ማል እንደ ልትሞት ነበር እኮ ያ። እንዴት ነው እንደዚህ ሆንክ ያለው? ቆይ እሺ የሚታዩ ብር ብቻ ነው የሚታዩ። በስንት መከራ እንደዳነሽ ታውቃለህ? አሁን ያልጨረስነው ነገር መጨረስ ነው የምፈልገው። መነጋገር አልፈልግም። ቆይ ማን ብትሆን ነው ልጅቷ? እሺ ንገረኝ። አብሪኮ ማለት ቤተሰብ ምናምን ከሚገባበት አጠገቤ ያለው አንተ ነህ አይደለ? ብዙ ነገሬን ታውቃለህ። ብዙ ነገሬን ካንተ ጋር ነው የማወራው። ይሄን ግን ደብቀኸኛል አይደል? ምንድነው? በቃ እሺ እነግርሃለሁ። ለአንተ ምንድነው በእጅ የጠፋ ነገር አለ? እነግርሃለሁ። ሚስጥር አድርገህ ነው የምትይዝልኝ። ሚስጥር አድርገህ ነው የምትይዝልኝ። በቃ እኔ የተናገርኩ ቀን ልትናገር ትችላለህ እንጂ ከዛ ውጪ እንዳትናገር አወራለሁ። እኔ ካሜራ ውስጥ መናገር የማልፈልገው ብዙ ነገር አለ። ምን አለ? አብሪኮ ምን ያሰብኩት ነው አይደለም። በቃ የማልወጣበት ጥቅጥቅ ጨለማ ውስጥ ነው። ምንድነው? የሰው ነፍስ አጥፍተህ ነው እንደዚህ እናክል? ቆይ ምን ነገር ቢኖር ነው ጽጌ፣ ዝም በይ። ዝም በይ። በጣም እየታገስኩ ነው። እንደውም ዝም እያልኩ ነው። ቢያንስ ከተቻላችሁ ዝም በሉ። ልጅቷን ቢያንስ ትውጣ። በቃ ኤማንዳ ከዚህ ቤት ንቅንቅ አትልም። ማነች ሰው በሰራው ቤት የምትኖረው? ቆይ ልጅቷ አዳምጠኛ ላውራ ነኝ። ከቻላችሁ የኤማንዳን ስም ባታነሱ፣ ስሟን እያነሳችሁ መጥፎ ነገር ባትናገሩና እኔ የገባሁበት ጨለማ ውስጥ እንዳትገቡ። በቃ ምንድነሽ? ቆይ ዝናከለ ምንድነች? ሰው ነች እንደኔ። በጣም ተቀራቋት ሰው ነች። በጣም እሺ ሶሻል ሚዲያ ላይ ስለሷ የሆነ ነገር ብናገር እኔ እዚህ ጋር ቆሜ ካንተ ጋር ላውራ ሙሉ በህይወት ላልኖር እችላለሁ። እንደ ፈጣሪ ያረጋት ገባሽ? ፈጣሪ ምናምን ፈጣሪ አይደለችም። እሺ ችግርን ፍታው። በቃ ምን ህግ ያለበት ሀገር ነው ያለነው። የተያዝከበት ነገር ካለ እንዳታጠፊ እያስጠነቀቅኩሽ ነው አይደለም? ማነች እሷ? ምን እንዳታረጋት ነው? ቆይ እሺ ንገረኝ። እሺ ለኔ እሺ እሷ ተዋት። አንዴ ለይቶላታል አይደለ? ከእህቷ ጋር አንድ ላይ ታይዛ ከህያብ ጋር ያላችሁ ነገር እንዲመለስ ስለምፈልግ ነው። ታውቃለህ አይደል? እንጂ ካንተ በላይ ለህያብ እንደማላስብላት ታውቃለህ። እንደምታስብላት እንደምትወዳትም አውቃለሁ። ምንድነው እሺ እያስፈራ ያለው ነገር? ማለት ከእናንተ ፍቅር በላይ ሆኖ ያስጨነቀ ነገር ምንድነው? የምን ፍቅር? እንደምታፈቅራት አውቃለሁ። ራስን እንደምትዋሸው እኔን ልትዋሸኝ አትሞክር። እሺ ራስን እያጃጃልከው እንደሆነ አውቃለሁ። ማን ነው ማፈቅረው? ህያብን በደንብ እንደምታፈቅራት አውቃለሁ። በዚህ ሰዓት አጠገቤም ልቤ ውስጥ ያለችው ኤማንዳና ኤማንዳ ብቻ ነው። እሱን አታስመስል። ካሜራው ሲጠፋ ኤማንዳ ሳትኖር ምን እንደምትሆን አውቃለሁ። እሺ ነኝ ምን አይነት ቀን እያሳለፍክ እንደሆነ አውቃለሁ። ግን እንደዚህ አይነት ካንተ ጋር እንደዚህ አይነት የላፊ ቃላትም ተነጋግሬ አላውቅም። ታውቃለህ አይደል? ግን ለአንተ በማሰብ ነው። እሺ ገባህ አይደል? አብሪኮ ተወኝ በቃ
እስኪ ያለፉትን መጥፎም ጥሩ ጊዜያቶች አስታውስ። ማርያም ነገር ማስታወስ አልፈልግም። በቃ ያም ጋር ያሳለፍኳቸው ነገሮች ማሰብ አልፈልግም። ለምን በቃ ምን ያገባቸዋል? ቀልድ ነበር ስታደርገው የነበረው የልጅቷን እንደዛ ያለው አይደለ? ከቻልክ ከቻልክ ስለ ኤማንዳ ጥሩ ነገር ብቻ አላወራም። ምን እንዳታመጣ ነው? ምን ትገለኛለች ነው? ማናት? ምንድነች? ውጭልኝ ሆነ አንቺ ከዚህ ቤት አልወጣም። ለምንድን ነው የምወጣው? ገና የምወስደው ነገሮች አሉኝ። ይሄ አውጣልኝ። አይኔ ላይ አልፈልግም። ዞር አድርግልኝ። ይሄ ቦርሳ ማርያምን እረፍ። በጣም እየታገስኩ ነገሮች እየከፉ ይሄዳሉ። አንቺ እየዋሸህ ነው። ለምንድን ነው እንደዚህ የሆንከው? እየዋሸህ ነው ራስህ። ማርያምን አልፈልግም። ዝም በለኝ። ተወኝ። ካንተ ጋር ሆስ ጋር መጣ አልፈልግምና ዝም በል አንተ። በቃ ከቻልክ ዝም በል እባክህ። እያስጠነቀቅኩ ነው። አብሪኩ ሳወራ ራሱ ሰውነት እያንቀጠቅጠኛል። ቢያንስ እያየኸኝ እኔ እኮ ግራ ስለተጋባሁ ነው። በምታወራው ነገር ተቆጠብ እያልኩ ነው። ምንም አታመጣም። እንኳንም አላገኘኋት። ሲጀመር በህይወት አትቆይም። በጣም ነው ያስጠላችኝ። ሳያት ራሱ አስጠነቀቅ እፈልጋለሁ። በህይወት አትቆይም። ስለ ኤማንዳ መጥፎ ነገር ካወራ አንተም አንቺ እኔ መቀድም ያሳስራል። ምን እንዳለው ፖሊስ ልክልባና ህግ ያለበት ሀገር ነው ያለ ነው። ባይዘዎች ላይ ውጭልኛው ነው ቤት ህግ ያለበት ሀገር ነው ያለ ነው። አብሪኩ ውስጥ ያለውን ነገር እውነቱን አውራው። ስለምትመጣ ነው። ምን መረጃ ይዛባለች? የሰው ነፍሳት ፍታል ተናገር። ከለየሞከርኩ ለምንድን ነው የማይታይ አንተ ነገር? የህያብ እህት ተብዬ አንቺ አትበለኝ። ጽጌ ነኝ። አይንሽን ማየት አልፈልግም። ጽጌ ነኝ ምናምን አሁን ቤቱን ለቀሽልኝ ውጪ። ለአሁን ልቅልሃለሁ። ለአሁን ይቆጫል። እንደዛ አይነት ውጣልኝ። ውጪ ውልቅ አድርጋ አወጣታለሁ። እንደዛ አይነት ነገር ይቆጫል። በኋላ እግዚአብሔርን ይቆጫል። አድርገኝ። በቃ ዞር በል። ውጪ። ቀጥይ። ድንጋይ ጭንቅላት ድንጋይ ተመለሰሽ እዚህ ቤት እንዳትመጭብኝ። አይደለም አንተም ትወጣለህ ከዚህ ቤት። ውጡ። እንዳመጣብኝ አልፈለም። ይቆጫል። አያገባችሁ። በቃ አያገባችሁ። እኔ እወጣዋለሁ። ድጋሚም ስለ ህያብ እንድታነሳብኝ አልፈልግም። ያለሁበት ህይወት ተመችቶኛል። በቃ ከአንዴ ሁለቴ አስጠይቂያታለሁ። ነይ እቤትሽን እንብልበት። ምን ሁለተኛ ሚስት ትሆን? እሺ እዚህ መጣይፍ እሷ ትምጣ፣ እኔ እወጣላታለሁ። ችግር የለም። ህያብ ትምጣ፣ እኔ እወጣላታለሁ። አይንሽን ማየት አልፈለገም። እሺ ካሁን በኋላ እንድትናገሪኝ አልፈለግም። እሺ በቃ ድጋሚ መናገር አንቺ ዶክመንት ውስጥ አንተ ተረጋጋ። እዚህ ጋር ዶክመንት ብላችሁ እቃም ብላችሁ እንዳትመጡብኝ። እሺ ዞር በሉ። እዚህ ቤት ድርሽ እንዳትሄዱ። ስማ እንደዚህ እንደውም ካቀረም ይቆጫል። ሌላ ቀን ወደ ራስ ስትመለስ ይቆጫል። በጣም አብስቶታል። በጣም እያበዛው ነው ያለው ይሄ እንደዚህ ማለት ለምንድነው ለማስፈራራት የሚሞክረው?